ወዳጆቼ እንዲህ ሌላችሁ መጥቻለሁ። ለጠላት እድል ፈንታ አትስጡ። በቃ ለጠላት እድል ፈንታ አትስጡ። መጽሐፍ ቅዱስ እንደዚህ ይላል። ትንቢተ ሚክያስ ምዕራፍ 7 ከቁጥር 8 ላይ ጠላቴ ሆይ ቢወድቅ እነሳለሁ፣ በጨለማ ብቀመጥ እግዚአብሔር ብርሃን ይሆንልኛልና በእኔ ምን አይሁን ደስ አይበልሽ ይላል። ኢየሱስ ጌታ ነው። ዛሬ ነገሪ ተበላሽቶ ከሆነ ዛሬ በሮቻችሁ ተዘጋግቶ ከሆነ ዛሬ እናንተ ነገር ቆሞ ከሆነ ነገ ላይ ሌላ ምዕራፍ አለ። እግዚአብሔር ያየላችሁ እግዚአብሔር ያዘጋጀላችሁ ሌላ ምዕራፍ ነገ አለ። ነገ ሌላ በር አለ። ዛሬ አንዱ ተዘግቶ ቢሆን ነገ በአራቱ አቅጣጫ ይከፈታል። ዛሬ ነገሮቻችሁ ቆሞ ቢሆን ነገ ይቀጥላል። ስለዚህ ጠላት ብዙም ጊዜ ዛሬን እያሳየ ነው ብዙ ሰዎችን ተስፋ የሚያስቆርጠው። ዛሬ ያበቃውን ነገር ዛሬ የቆመውን ነገር ዛሬ የተዘጋውን ነገር እያሳየ ብዙ ሰዎችን ተስፋ ነው የሚያስቆርጠው። ብዙ ሰዎች ዛሬን አይቶ ተስፋ ቆርጦ ወደኋላ ተመልሷል። ግን ዛሬ እንደዚህ ይላችኋለሁ፣ በናዝረቱ በኢየሱስ ስም ነገ ላይ ሌላ ምዕራፍ አለ። ነገ ላይ ሌላ በር አለ። እግዚአብሔር ያዘጋጀላችሁ እግዚአብሔር ያየላችሁ ሌላ ምዕራፍ አለ። ዛሬን አይታችሁ ተስፋ እንዳትቆርጡ። መቼም ጠላት ዛሬ ነው የሚያሳየው። በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ አንዳንድ ሰዎች የዛሬውን ሳይሆን የነገውን እያያችሁ የዛሬውን ፈተና ታልፋላችሁ። የዛሬውን መከራ የዛሬውን ችግር ታልፋላችሁ። የሚገጥማችሁ መከራ ችግር በኢየሱስ ስም ለክብር ያደርሳችኋል፣ ለክብር ያበቃችኋል። ከፊት እግዚአብሔር ላዘጋጀላችሁ ክብር ያበቃችኋል። ግፊያው ፈተናው በኢየሱስ ስም ወደፊት ነው የሚገፋው። ዛሬ በኢየሱስ ስም ይህ ቦታችሁ ላይ ሆኗል። እግዚአብሔር አምላክ ከዚህ ሰዓት ጀምሮ ከእናንተ ጋር ነው። ስለዚህ ትነሳላችሁ፣ ወድቃችሁ አትቀሩም። ነገራችሁ ይነሳል፣ ትንሣኤን ያገኛል። በኢየሱስ ስም እንደገና ይቀጥላል። በራችሁ ይከፈታል፣ አዋጅ ይገለበጣል። ወደ ህይወታችሁ ጠላት የሚያመጣው የትኛውም በኢየሱስ ክርስቶስ ስም አዋጅ ከዚህ በኋላ በእናንተ ላይ አይጸናም። በኢየሱስ ስም አይሆንም። እግዚአብሔር አምላክ ከዚህ ሰዓት ጀምሮ ከእናንተ ጋር ይሆናል። አሜን እያላችሁ ተቀበሉ። በኢየሱስ ስም የእናንተ መልእክት ነው። ይሁንላችሁ። በኢየሱስ ስም ተባረኩ። ሻሎም